አሽመድ ብቻ እንዴት እንደማስቀምጥሽ አስቀምጥሽ በዘበሰፉ ሰባይ ሰባይ እንዳለ ራቁትሽን ምን ልታረጊው ነው? ያንተ ሁለቱ መቶች አይደሉ እንዴ? አባቴን እንደውም አደንዝዘሽ አባቴን አደንዝዘሽ ንብረት ሙሉ ለሙሉ የወሰድሽው አደንዝዘሽ። አባትን ኑዛዜውን ሲፈርም በቦታው ላይ ነበራችሁ። የእምነት አባቶች ምናምን ነበሩ አይደለ? በእናንተ እምነት ላይ አባት ነበር አይደለ? ቄስ ነበረ። ያ ሁሉ ነገር ሲከናወን በሁኔታው ላይ ነበራችሁ። ያን አይሆንም ማለት ይችሉ ነበር። ንብረት ይገባል። የምን ንብረት ነው የምታወሪው? ንብረት ይገባል። የምን ንብረት? የአባታችን ንብረት፣ የአባቴ ንብረት። እንዴት ዝም ብላለሁ? የአባቴ ንብረት። እኔ ከዚህ በፊት በሰላሙ ጊዜ ቢሆን ለእናንተ ህይወቴን እንኳን ለመስጠት ወደኋላ አልልም። ታውቁኛላችሁ። አሁን ግን ዶሮሪ ነገር ከኔ አታገኙ። ስባሪ ሳንቲም ከኔ አታገኙ። እሺ ይሄ ነው ወቋል። እየሰበሰበች ጎረምሳ ተማምነሽ እንደፈለግሽ ትጨምሪያለሽ። አንቺ ትናንት አንገት ደፍተን አብረን ብዙ ነገር እንዳላሳለፍን የእሷን ጎረምሶች ተማምነሽ ነው እንደዚህ የትየሌሌ የምትጨፍሪው። ስነ ስርዓት አይኖርሽም። ይሄን እንዳትሳደብ። ለኪያ ብታወርስ ምናልባት ላይ ይችላል። ለምን ኪያ የራሴው ናት። ኪያ ማለት ነግሬ ካለው ሲያመኝ የምታስታምመኝ ሲከፋኝ ከልጆቼ በላይ ፊቴ ላይ የከፋኝን አውቃ ምን ሆንሽ አክስቴ ብላ የምትለኝ ልጅ ናት። ስለዚህ የኪያ እጅ ላይ የሆኑ ንብረት እኔን ይጎዳኛል ብዬ አላስብም። ለአቡሽ ማሳለፍ ማለት ምን ማለት ነው? ይኸውላችሁ አሁን እዚች ጋር እናንተ እንድትጨቃጨቁና እንድትጣሉ አይደለም ዋና ሀሳቤ። እዚች ጋር እስከዛሬ እኛ ያላወራ ነው ለሷ ስንል ሳናወራው የነበረ ነገር አለ ስትሉ ነበር። ያው ፍለክታችኋለች አውሯት እኮ ነው ይገጽ። በቃ ምንም አይነት ነገር እኮ የለም። አሁን እኛ ይሄ ሁሉ ነገር ያደራረሰን አንደኛ ነገር ንብረት ይገባል። የምን ንብረት ነው የምታወሪው? ንብረት ይገባል። የምን ንብረት? የአባታችን ንብረት፣ የአባቴ ንብረት። እንዴት ዝም ብላለሁ? የአባቴ ንብረት እንዴት የሌለው እሱ እንዴት እንደማይኖር ታየዋለሽ። ስባሪ ሳንቲም ከደረሰ እንዴት እንደማይኖር ታየዋለሽ። መገዳደል ሁሉ ካለብን ልንገዳደላለን። ችግር የለም። እሱን ታየዋለሽ። እሱን ታየዋለሽ። እኔንም ታውቂኛለሽ። ማን እንደሆንኩኝ ጠንቅቀሽ። አሁን እሱን ጋርድ ነው ብለሽ ከሆነ አይደለም ያውልሽ አሁን አሽመድ ብቻ እንዴት እንደማስቀምጥሽ አስቀምጣለሁ። በዘበሰፉ ሰባይ አንቺን እኔ ምን እንደምሰራሽ ታይኛለሽ። ምን እንደማደርግ ታይኛለሽ። ምን እንደማደርግ እንዴት እንዳለ ራቁትሽን ምን ልታረጊው ነው? ያንተ ሁለቱ መቶች አይደሉ እንዴ? አባቴን እንደውም አደንዝዘሽ አባቴን አደንዝዘሽ ነው ንብረት ሙሉ ለሙሉ የወሰድሽው አደንዝዘሽው ነው። እኛም እኮ አደንዝዘሽን ቁጭ ብለንልሽ አሽከርክረሽ በላያችን ላይ ላልወለድሽው ልሽ አዞርሽው። ለምን ኪያ ጋር ከሆነ ስጋቸውን አትሰጣቸዋለች ብለሽ ፈርተሽ በዛ በሰይጣንሽ ነው የምታደንዝሽ። እሱን ታየዋለሽ እና ምን አቅም አለ? እሱን ታየዋለሽ። ምን አቅም ታያለሽ? እኔ እንዴት እንደምሰራልሽ እኮ አይደለም ስለለፈለፈ አይደለም። ልጅሽ መታ ጨፍራ ሄደች፣ አንቺም ትጨፍሪብኛለሽ። ገና ዘልብሻለሁ። ገና ጨፈርኩኝ። አሁን ጨፈርኩ ነው የሚባለው። ንብረቴ ነው የአባቴ ንብረት። የአባቴ አባትሽ ደግሞ ለእኔ አስበልጦ ለእኔ አሽመድምደሹ እኔን አስበልጦ ምንም በማያውቅበት ልንገርሽ። ራሱን ከሳተ በኋላ ወረቀት አምጥተሽ ሰው አምጥተሽ ዝም በይ አንቺ ነፍሰ አትያዘኝ። አስፈርመሽ ራሱን በሳተበት አስፈርመሽ እያንዳንዷን ያላወቅኩት
ቆይቼ ደርሼበታለሁ። ምንድን ነው ረጋ ብለን እናወራለን ብለሽኛል። ፍርድ ቤትም ከሆነ ፍርድ ቤት አጥንቶት ለምን እስር ቤት ሆኛል ብለው ንብረቴን እቀበልሻለሁ። ያንገበገበሽ እኮ ንብረት ላይ ሲደረስ ነው። አየሽ ሰማሽ? ንብረትሽን ይኸው ህግም ቢይዘው ለኔ ነው የሚሰጠኝ። ይገባሻል? እኩል ህጋዊ መንገድ አበጥሮ እኩል ያካፍላል። በንብረት ንብረት እኮ ነው። አጣርተን በንብረት እኮ ነው። እኔ ስፈቅድ ብቻ ምን ይወርሽን? ያባን ንብረት እኮ ነው። እኔ ስፈቅድ ብቻ ነው 1 ብር የምታገኙት እናንተ። ከኔ ፍላጎት ከመጣሽ እኔ ካልፈለኩኝ ዱሩሪ ድንቡላ አታገኙ። እንደውም ልንገርሽ እኛ የ80 ልጆች ነን። በጣም የ80 ልጆች ቻው ወደ ገደለው ስነግርሽ እኛ የ80 ልጆች ነን። የእናትም የአባትም ንብረት እኩል ወስደን አንቺ የእናትሽን ድርሻ ነው ይዘሽ የምትወጪ፣ የአባትሽን ድርሻ ነው ይዘሽ የምትወጪ። ሰማሽ? እንዲናት ሲጀመር የአባት ልጅን ስራ ጆሮ ነው ይባላል። እሱን የራስሽ ተረት ነው። ተግባሩን በባህል አሳያችሁት እናንተ በእናንተ ላይ ያየሁት። እኔ ግን ማምነው የእናቴ ልጆች እንደሆናችሁ ነበር። የዚህን ያህል አውሬ መሆናችሁን አላውቅም። አንቺ እኮ ልጅ ልዩነት ተመጣጣሽ የዚህን ያህል አውሬ አይገባችሁም ነው የምትይው። አሁን ያውሉ መሬት ያውሉ ባህር ዛፍ ስባሪ ሳንቲም ከኔ አታገኘው። እሱንም እኔ ከፈቀድኩ ሙሉ መብት ያለኝ ሰው ነኝ። በሙሉ መብት እሱን እናየዋለን። ቢሆን ለኔ ነው የሚፈቅደው። እሱን እናያለን። በቃ በህይወት ብትኖሪ ሁሉ አትበይው። እንደዚህ ከጀመርሽ በህይወት ብትኖሪ ሁሉ አትበይው። አሁን እኮ እዚህ ተደርሷል። እናይሻለን እንዴት እንደምታስበይ አይገባችሁም? እንዴት እንደማታስበይ ይገባ እኮ የምጠይቅበት መንገድ ይሄ ነው። ልብሳ ረጋ ብላችሁ አታውሩ። ምን እኮ እዚህ ጋር እኮ የተቀመጥኩት እኮ እናንተ ረጋ ብላችሁ እኮ ነው የምትለው እኮ። እንዴት ነው የማይገባ? ያውሉ መሬት ያውሉ ባህር ዛፍ ተቀለሽ ነው የምትቀመጪው አንቺ። ቶዬ እኔ አንተን አክብሬ ነው ገባ እንዳታከብሩ። ይሄን ያህል ራሱ እንደዚህ ቆንኩት። እኔ ከዛ ስመጣ እንዴት ሆኜ እንደመጣው ነው የነበርኩ ማውቀው። ግን ቃል ገብቼለት በልጄ ምዬ ተረጋግቼ ነው የማወራው። ቤትኛው ልጅሽ ማልሽ እና ምንም ነገር አሽሙርሽን እዛ ገደል ከተችው። እሺ ተከበሪ ሴትዮ ተከበሪ፣ ስርዓት ይኑርሽ። የልጅ አምሮት በጣም ስላለብሽ የምታካፊ ከሆነ ልጄ ነው ምን አገባሽ? የምታካፊ ከሆነ ትል ይወልዳል እኮ እንኳን አምጦ መውለድ ታዳምጠኛለህ። ደግሞ አምጥተን እዚህ ጋር ማጨቃጨቅ ብቻ አይደለም። የምታዳምጠን ከሆነ የምታካፍለን ከሆነ የምንጠይቃት በሰላም ነው። የምታካፍለን ከሆነ ታካፍላለች። ወደሽ አታካፊም። ስባሪው የጥፍሬን ቁራጭ አታገኝም። ስባሪ መስሎሽ የገላዬን እጣቢ የፊቴን እጣቢ ውሃ አታገኝም። ከተካፈልሽኝም በኋላ ለመብላትሽ እርግጠኛ መርዝ ስራሽን አውቃለሁ። አንቺ ክፉ አንቺ በአንድ ብቻሽን እኮ ነሽ። ተይ እኛ ወንድሞች ነን። እሷ ብቻዋን አይደለችም። ሲጀምር በጣም ተይ እነሱ ተማምነሽ እነሱ መከታ አድርገሽ እንትን አትበይ። አረጋለሁ ከእናንተ 10 እጥፍ እነሱ ይሻላል። አንድ የሆነች ዱርዬ ወለድሽ በቃ እያለች የሰበሰበችው ጎረምሳ ተማምነሽ እንደፈለግሽ ትጨፍሪያለሽ። አንቺ ትናንት አንገት ደፍተን አብረን ብዙ ነገር እንዳላሳለፍን የእሷን ጎረምሶች ተማምነሽ ነው እንደዚህ የትየሌሌ ብትጨፍሪው። ስነ ስርዓት አይኖርሽም። እንዳትሳደቢ። እሺ አሁን እዚች ጋር በአይኔ መጣሽ። እሺ አሁን እዚች ጋር ምንድን ነው የምትፈልጉት እናንተ? ንብረት በቃ እሷም ልታወራ የፈለገችው ነገር አለ። ተረጋ ብላችሁ የሚፈጠረውን ነገር በስነ ስርዓት እንግዲህ እኔ በጣም ብዙ ተመልካች ያለው ሚዲያ ላይ ነው የሚተላለፈው። ስለዚህ እኔ አይደለም እናንተ ህዝብ አይቶ ይዳኝ። አይገባትም እየካደች ያባትን ራሱን ከሰዓት በኋላ ምንም በማያውቅበት ሁኔታ ላይ የሰጣትን ንብረት ራሱን ስቶ ነው ያስፈረምሽው። ህዝብ ሰው እኮ ተናግሯል እኮ ራሱን ስቷል። እኩል እኮ ነው የሚካፈለው። ሰው አስቀጣ በግድ ነው ሰው ያስፈረመችው እየተባለ እየተነገረ አንቺ ለምን ቆይ አንዴ ፍሳ እዚች ጋር ማለት ነው። አሁን ስሜት የሆናችሁ ያልተፈጠረ ነገር ያልተባለ ነገር አታውሩ። ስለዚህ ጉዳይ ላይ እኔም ሰምቻለሁ። በሰዓቱ በጣም ብዙ ሰው የእምነት አባት ምናምን በነበረበት ሰዓት ላይ ምናምን የተደረገ ነገር ነው። እሱ በዛን ሰዓት ላይ ብዙ ልጆች እንዳሉት እናንተም ነበራችሁ። በጊዜው እናንተም ነበራችሁ አይደል? እና ገንዘብ ይሁን ችግር የለውም። ባሁን ያወቅኩት ለምን እንደዛ ታደርጋለህ? በሰዓቱ አባትን ኑዛዜውን ሲፈርም በቦታው ላይ ነበራችሁ።
የእምነት አባቶች ምናምን ነበሩ አይደለ? በእናንተ እምነት ላይ አባት ነበር አይደለ? ቄስ ነበረ። ያ ሁሉ ነገር ሲከናወን በሁኔታው ላይ ነበራችሁ። ያኔ አይሆንም ማለት ይችሉ ነበረ። ከብዙ ጊዜ በኋላ ትዳር ምናምን ከመሰረታችሁ በኋላ ዛሬ ነው የሚነሳው። ትደናለች ብለን መች አሰብን? እኛማ አንድ ላይ በልተን አንድ ላይ ጠጥተን አብረን ማንሳት ትችላለን። ሲጀምር በሰዓቱ እኮ እናንተም ንብረት ነበራችሁ አይደል? ሸጣችሁ ነው ከተማ የመጣችሁት አይደል? የእሷን ያህል አልወሰድም። የእሷን ያህል ይሁን አይሁን አይደለም። እዛ በሰዓቱ ላይ እሷ ንብረቱን ስለተወችው ችግኞቹን አድርገው ምናምን የራሱ የሆነ ዋጋ አመጣና አሪፍ ሆነ እንጂ በሰዓቱ እናንተም ይገባችኋል ብሎ ያሰበውን አባታችሁ ተናዞላችሁ ውርስ ወርሳችሁ የሸጣችሁትን ሽጣችሁ መጣችኋል አይደል? አሁን በእሷ ንብረት ላይ ይገባኛል ስትሉ እኮ ማለት ይሄኛው ማንኛውም ጭንቅላት ያለው ሰው መፍረድ የሚችለው ነገር ነው። እሷ ያላት ነገር ይገባናል ስትሉ በእናንተም ደግሞ እሷ እንደሚገባት መገመት አሁን አይገባችሁም ነው የምትይው? ኖ አይደለም። ቆይ እኔን ትመልስልኛለህ? አንተ የሸጥከው ንብረት ላይ እሷ አይገባትም? አዳምጠው እስኪ። የሸጥከው መሬት ብለህ የራስን ስሜት ብቻ አትበል። የራሱ ሰው ነው እንደዛማ ካሰብክ፣ እኔም ድርሻዬን እንደዛ ካሰብክ ድርሻዬን የሰጠው ይሄ ሁሉ ድርሻሽ አይሆንም። ያን አትናገርም ነበር? የዛሬ 10 ነው ምናምን እኮ ድርሻሽ አይሆንም። እንግዲህ መቃብር ቆፍሩና አውጡትና አሁን ይኸውላችሁ ለምን ሰጠሃት በሉት። አሁንም በጉልበትም ልታስፈራሯት አትችሉም። ቆፍሩ እንደዚህ ያደርግሻለሁ ነው እየሰማኸኝ ነው አይደል? አንዴ ቆይ ያውቁበታል እኮ መቅበርም ቆፍሮ ማውጣትም ስለሚያውቁበት ያውጡትና ለምን ሰጠሃት ይበሉት። ይሄ ነው በቃ የቀራችሁ። ሌላ ምን ቀረ? ይኸውልሽ ማለት በዚህ አጋጣሚ አንድ ልነግርሽ የምፈልገው ነገር ምን እንደሆነ ታውቂያለሽ? እንግዲህ አሁን ከዚህ በኋላ ምንም የምንደባበቀው ምንም አንዳችን ነገር የለም። ጠበቃ ማክረው ነበረ። ይሄንንም ቅርብ ጊዜ ነው የሰማሁት። 4-5 ቀን ምናምን ቆይተዋል። ጠበቃም አናግረዋል ምናምን ነገር ምንም መፈየድ እንደማይችሉ ደርሰውበታል። ይሄን ነገር ታውቃላችሁ ራሳችሁ። ይሄንን ደግሞ እንዴት ፈለፈልክ ኬታ መጣ ምናምን ነገር ብላችሁ ደግሞ ሌላ ነገር ሰራተው ችግር የለውም። ዋናው ነገር እሱ አይደለም ነው ፖይንቱ እሱ አይደለም። በህጋዊ መንገድ ይሄን ንብረት ማስመለስ እንደማትችሉ እናንተም ልቦናችሁ ውስጣችሁ ሙሉ ነገር ያውቃል። አሁን ያኛውን ነገር ካወቃችሁ በኋላ ከሷ ጋር በምን አይነት መንገድ ተስማምታችሁ በምን አይነት መንገድ መጠየቅ እንዳለባችሁ አሁን እዚሁ ማሰብ ትችላላችሁ እንጂ በጉልበት እንዲያደርግሻለሁ እንደዚህ ይፈጥራለሁ የበለጠ ወንጀልሽን ነው የምታሰፊው። ለዚህ ራሱ ያስጠይቅሻል። አሁን ላልሽበት ራሱ ማለት ነው። እስር ቤት ሆኜ የራሱ ገንዘቤን እበላለሁ ምን ማለት ነው? እንደዛ ማለት ያሰበችውን ስለምታውቀው ችግር የለውም። ብቻ ዋናው ነገር ምንድነው አሁን በሞራል አንዳንድ ጊዜ ህግ የማይፈታውን ነገር ሽማግሌ ይፈታዋል። ሽማግሌ የማይፈታውን ነገር ደግሞ ህሊና ይፈታዋል አይደል? ስለዚህ በሽማግሌ ወይ በህሊና የምንሄድበት ነገር ነው። እሱን እኮ ላለመፋቅ እኮ ነው። በቃ ሆነ ቀድሞ የፋቀው ነው በቃ ይኸውልህ ያንተ ሲሆን ሳይሰማኝ ነው አይደል? የኔ ሲሆን አይደለም። በህጋዊ መንገድ ከሄድክ ድንቡሎ ሳንቲም አታገኝም። ይሄኛውንም ቤት ለቀ ነው የምትወጣው። በእሷ ቸርነት ብቻ ነው እናንተ እዚህ ቤት ራሱ ልትቀመጡ የምትችሉት። እሱን ነገር አንተም እሷም ያኛው ወንድማችሁም ታውቁታላችሁ። ምክንያቱም ቅርብ ጊዜ ድረስ ጠበቃ እያናገራችሁ እንደነበረ መረጃ ደርሶኛል አይደል? የህግ አማካሪ እየዞራችሁ ያልዞራችሁበት የጠበቃ ቢሮ የለም። ሁሉም ጋር ገብታችሁ ወጣችኋል። ምንም አይነት መንገድ እንደሌላችሁ ተዘጋግቶባችኋል። አሁን እሱን ታውትና እኛም እንደ ሽማግሌ ሆነን ሌላም ሽማግሌ ጨምረን በሽማግሌ የምናይላችሁ ከሆነ በእሷ ፍላጎት ነው። እሱንም እሷ ከፈቀደች እንደዛ እናይላችኋለን። ከዛም ካለፈ ደግሞ እንግዲህ ሁሉም ሰው የሚመለከተው ነገር ነው። ሁላችንም የተከፋፈልንበት ወረቀት አለ። እሱ ወረቀት ቢኖር ታዲያ ምን ፈየደ ምን ይጠቅማል እንጂ እሷን እኮ ነው የሚጠቅመው እኮ። እንደውም ለኔ ይጠቅመኛል። እሺ አሁን ይሄን ሁሉ ሀብት አሁን ከስር መሰረቱ ይሄ እሷን ባለችበት አሁን ሰው ባለበት ሲወራ ወሬ ደስ ይላል። ባለቤቱ ባለበት ሲወራ ምንም አይነት ሀሜት የለም። ግልጽ እሷም ስታወራ ትመልሻታለሽ፣ አንቺም ስታወሪ ትመልሻለች። እዚሁ ነው ባለሁበት ከስር መሰረቱ እያንዳንዱ ነገር አውሩ። ያው አንቺ ጀምራለሁ። ምንድነው የጎደለሽ? እንዴትስ ነው ንብረትሽን ያጣሽው? ይኸው ተናገሪ። ህዝብ ይልኝ እያልሻል ነበር። ይኸው ህዝብ ፊት ለፊትሽ ቁጭ ብሎ እያየሽ ምንም ሳትዋሽ እውነቷን እና ይኸውልሽ ይቅርታ እሷ በምታወራበት ሰዓት ላይ ጣልቃ እንዳትገቢባት። ጣልቃ ገባሽባት ማለት ልክ ነች እያልሽ እንደሆነ ነው የምቆጥረው።
ስለዚህ አንቺም ስታወሪ ታዳምጥሻለች፣ አንቺም ስታወሪ ደግሞ ታዳምጫታለሽ ማለት ነው። አንተም ሀቅ አለኝ የምትለው ነገር ካለ ታወራል። እኔ ብቻ አይደለሁም እዚህ ጋር ሁሉም ሰው ተሰብስቦ እናንተን ነው የሚያየው። ስለዚህ ሁሉም እውነት የኢትዮጵያ ይዳኝ። ስለዚህ በቃ ጀምሪያው እንጂ ይኸውልህ አብረን አድገናል። ዛሬ ላይ ለነገ ማይመለስ አማርኛ እየተለዋወጥን ያለ አብረን አድገናል። አባታችን በታመመበት ሰዓት ላይ በእርግጥ አጠገቡ ናት። ከዛ በፊት ላይ የነበረ የተወሰኑ መሬቶች ነበሩ። እነዛ አሁን ለሷ የሰጣትን 1/4 ራሱ አይሆንም። በጣም ትንሽ ነው የሰጠን የነበረው ለኛ ማለት ነው። ዛፍ ነው የነበረበት፣ እሱን ሰጠን። በዛ ላይ እየኖርን እኛ እሷ ቅርብ ስለነበረች አስታመመችው። ከዛ በኋላ ያው የዕለትን ትሮጣለህ፣ እኛ የዕለት እየሮጥን ነው። ደከመ ሲባል ሄድን። ከዛ በኋላ እሱ እንደዛ ደክሞ እያለ ለኔ ምን ተናዘዘልኝ ብለህ እንትን አትልም፣ ትኩረት አትሰጥም። ያው እሱ ያለውን ነገር ተናዘዘ ለሷ፣ የኛ የነበረውንም ነገር የኛን ተናገረ። ከዛም በኋላ እኛ እሱ ሞተ፣ ቀበርን፣ 40 ወጣን። 40 ካወጣን በኋላ ይሄ ንብረት ሁሉ የኔ ነው አለች። ያንቺ ነው? አይ የኔም የእናንተም ነው። የኔ ማለት የእናንተ ነው አለች። እኛም ነገር ያላልነው አይ የእህታችን ነው የኛ ነው ብለናልን። ከዛም በኋላ ይሄንን ቤት እዛ ገጠር ላይ ከምትቀመጪ ያልሆነ እንትንም ከምትሆኚ አለችና እዚህ ቤት ላይ እንድኖር ስታደርግ በቃ ለጊዜው ተመችቶ ይኖር ያለ የነገውን እግዚአብሔር ነው የሚያውቀው። ስለዚህ ንብረት ብለክ እዚህ ጋር ምንም የከለከለችኝ ነገር ስለሌለ እንዲኖሪ ብላ ሰጥታኝ እንዲህ አድርጋ ንብረት ብለህ አትጠይቅ በቃ። ምክንያቱም አስባልኝ የተሻለ ህይወት ይገባሻል ብላ፣ ጭቃ ቤትም ቢሆን የተሻለ ህይወት ይገባሻል ብላ መርጣልኛለች። ስለዚህ እኔ እህቴ ክፉ ናት ብዬ ንብረት ላሳድድ የምፈልግበት ምክንያት የለኝም። እሷም የገጠሩን ባህር ዛፍ እንድትጠቀመው በቃ እኔ እዚህ የኖርኩኝ ሆነ ተኖርቼ ሰርቼ እኖራለሁ። ስለዚህ አንቺ ደግሞ የገጠሩን የመሬቱን እንትን ባህር ዛፍ ተጠቀሚ ያልኳት፣ እሱን እየተጠቀመች ቆየች። በኋላ ላይ ገንዘብ ቸገረኝ፣ የኔን መሬት ሸጥኩ። ለምን እዚህ ጋር እየኖርኩኝ ነው። ከዛም በኋላ ያው እየኖርን የሆነ ወቅት ላይ ላቡሽ እኮ ንብረቱን እንዳለ ልትፈርምለት ነው። ምን ላቡሽ ልትፈርምለት? እንዴት ላቡሽ ንብረት በሙሉ ትፈርማለች? እሷ ገና ትንሽ ህመም ደቆስ ሲያደርጋት ድንገት ከሞትኩኝ ብላ አቡሽ ወራሽ እንዲሆን ነው። ለኪያ ብታወርስ ምናልባት ላይወጭ ይችላል። ለምን ኪያ የራሴው ናት። ኪያ ማለት ነግሬ ካለው ሲያመኝ የምታስታምመኝ፣ ሲከፋኝ ከልጆቼ በላይ ፊቴ ላይ የከፋኝን አውቃ ምን ሆንሽ አክስቴ ብላ የምትለኝ ልጅ ናት። ስለዚህ የኪያ እጅ ላይ የሆኑ ንብረት እኔን ይጎዳኛል ብዬ አላስብም። ለአቡሽ ማሳለፍ ማለት ምን ማለት ነው? ስለዚህ ለዚህ ነገር መላ መፈለግ አለብን። በአስቸኳይ እሱን ጠርቼ እንዲህ አይነት ነገር አስባለች። ስለዚህ ሳታማክረን፣ ሳትጠይቀን፣ ሳትነግረን በሚስጥር እንዲህ አይነት ነገር ከጀመረች የአባታችን ንብረት ነው። እኛ የተሰጠን ሩብ አይሞላም፣ እሷ የወሰደችውን ሩብ አያክልም። ስለዚህ ምን ያህል ወስደናል? ምን ያህል ይቀረናል? እኛ የወሰድነውን ያህል ተወስድና ከዛ በኋላ የቀረውን ደግሞ መከፋፈል ባለብን መንገድ እንከፋፈላለን። ግን እንዴት ነው የምንጠይቃት? ንብረት ብንጠይቃት
እሷም ሌላ ጸብ ልታነሳ ነው። መሀላችን መከፋፈል ሊኖር። ስለዚህ ያለን አማራጭ ምንድን ነው? አቡሽን እናሽሸው። አቡሽ ከሸሻ አቡሽን ስታጣ ወይ ወደ ኪያ ታዞራለች ወይ በራሷ ይቀመጣል። ይሄንን ነው አስበን ከዛ በኋላ ነው ነገሮች እንደዚህ ተደበላልቀው ብዙ መስመር ስተው ብዙ ነገር ያው አንድ ነገር ከተሳሳተብህ አንዱ ስትለው አንዱ ይበላሻል፣ አንዱ ስትለው አንዱ ይበላሻል። ካንተም ጋር ይሄው ማታውቀው ነገር የለህም አንተ። ይሄ ሁሉ ነገር እስከ ኪያ ድረስ እስከ እሷም ድረስ እስከ እኔም እስከ ወንድሜም ድረስ ይሄ ሁሉ ነገር የተበላሻሸው መጀመሪያ ላይ የነበረው ንብረትና ንብረት እንዴት ወደ አቡሽ ያልፋል? ምክንያቱም እኛ ባለ ንብረቶች ይሄንን ነገር አንቺ ማውራታትሽ ነበር። ምን ይሄንን ነገር ማውራታትሽ ነበር። ከእሷ ጋር ማውራት አልቻልንም። እኛ በወቅቱ መች አትቀበልህም። ሲጀመር አለመቀበል ብቻም ሳይሆን እኔ አሁን ይሄንን ባወራት ብንጣላስ ብዬ ፈራ ነበር። እኔ ሳንጣላ ነገር እንዲያልቅ እሷንም ሳላስቀይማት በቃ አቡሽ የለም በሚል ቢያንስ ንብረቱን ወይ ወደ ኪያ ካዞረችው ወይ ከኛ ጋር የሆነ ነገር ብላ አይ ይሄንን ለእናንተ ይሄንን እንደዚህ አድርገን ሲቸግረንም አየለ ግን ሽጦት ነበር። ወንድምሽ ሽጦት እኮ ቀብድ ተቀብሎበታል። አንዱን ስትሸሽ አንዱ ደግሞ ሌላ ችግር ይገጥማል። እሱ የራሱ ችግሩ እንዴ እናንተ ሳታውቁ እሱ ይሸጣል። ልክ ነህ። ከአንተም እኮ አሁን እኮ ይኸውልህ አሁን እኛ እሷን ተጠነቀቅን ስንል እሱም ደግሞ ሌላ ችግር ፈጥሮብናል። በዛ ጉዳይ ላይ ምንም እጃቸው የለበትም ነው ወይ? አየለ በመሸጡ ላይ ምንም አይነት እንቅስቃሴ ያላደረጋችሁ እሺ ችግር የለውም። አሁንም ወደኋላ ምናምን መልሼ ምናምን እንትን ልላችሁ አይደለም። በቃ የተናገርሽውን ተናገርሻል። ሌላ ሀሳብ የቀረሽ ነገር ብቻ ማስተባበያ አትስጪ። በጣም ብዙ መስቀለኛን ጠይቀሽ የፈለኳቸው ጥያቄዎች ነበሩ። ማለት ዝም ያልኩሽ ነገር እንዳለቆረፍደው ወሬሽንም እንዳላምታታው አይነት ነገር ብዬ ማለት ግን በጣም ብዙ የምተለባብሻቸው ነገሮች ይበዙብኝና ለዛ ያስቆምኩሽ። ሌላ መናገር የምትፈልጊው ነገር ካለ ተናገሪና ካልሆነ ወደ እህትሽ ነገር እሺ። አንቺ ለስ ያለው ነገር ምንድን ነው ማለት? እኔ ገምን አለ የኔ ልጅ እኔ በቃ በጣም በህይወቴ እኔ እንደዚህ በራሴ ሰው እንደዚህ አይነት በደል ይደርስብኛል ብዬ በህይወት ዘመኔ አስቤ አላውቅም። ሲቀጥል ደግሞ ማለት ነው ይሄ ንብረት እኔ አባቴ ፈልጎ ነው ያወረሰኝ። እነሱ እንደሚሉት አይደለም። አባቴ ፈልጎ ልጄ በቃ ይሄ ለአንቺ ይገባሻል፣ ይሄ ለሱ ይገባዋል፣ ይሄ ለሷ ብሎ ነው አከፋፍሎ ራሱ ኑዛዜ የሰጠው። በዚህ ንብረት ላይ እኔ እንደዚህ አይነት አላውቅም። እኔ በንብረት እንደዚህ እንባላለን ብዬ በሰው ቤት የማየው በእኛ ቤት ይደርሳል ብዬ በዘመኔ አስቤ አላውቅም። እኔ ልጅ ወይ እንደዚህ አይነት ሲጀመር እኔ ታውቀኛለህ፣ እንዲህ አይነት ክፋትም የለኝም፣ እንደዚህ አይነትም ሰው አይደለሁም። ግን እነሱ በመጡት መንገድ እኔ እውነቴን ነው የምልህ አንድ ብር ከኔ ያገኙ። በህጋዊ መንገድ ቢሄዱ የኔ ነው፣ በየትም መንገድ ቢኬድ ለኔ ነው የተፈረደው። ነገ ጠዋትም ፍርድ ቤት ሄደው ይሄን ነገር ቢጠይቁ ፍርዱን እነሱ ያውቁታል። ስለዚህ እኔ በዚህ ነገር ላይ ምንም አይነት ነገር እማወራውም የለኝም። በኑዛዜው ጊዜ እኮ ሽማግሌም ነበረ፣ ቄሶቹም ነበሩ። የመጨረሻ ልጅ እኮ ነሽ። የመጨረሻ ልጅ ስላስታመመች ሁሉም ነገር ስለሰጠ አሜን ተብሎ እንደ እኛም እኮ ወንድሞችሽ ነው። በቃ አባቴ እንደዚህ ሰጥቶኛል፣ እኔ ሲቸገር ዝም ትይኛለሽ? ለሱ ነው ማዞረው ከምትይ ለምን ለኪያ አታዞርላት? ለምን ለሱ ማዞር ፈለግሽ? ሁሉም የራሳቸው አላቸው እኮ። ለምን ለሱ ለማዞር ፈለግሽ? እሱም ስለሚገባው ኪያም የሚገባው። ከዛ በኋላ እሱ ለባዳ ለሁሉም ብሩን እንዲበትነው እንዲረጨው ይስጥ። እሺ እኔ የሚገባኝን ሰጠዋለሁ። እኔስ እንዴ አንተ እኮ ሸጠ በልተሃል አይደል? ንብረት ነው። እኔ ደግሞ ሸጬ መብላት ያለብኝን ለልጆቼ መስጠት አልችልም? መብቴ አይደለም? ግማሹን እኮ ያልሺው አንቺ ነሽ። እኔ ታዲያ ይሄ እኮ እድሌ ነው፣ እግዚአብሔር ነው የሰጠኝ። ምን ላድርግ? እኔ እንደዚህ ይዤ ወንድሞቼ እንደዚህ ይዘው እነሱ እንደዚህ እየሆኑ ለእህቴ ጥሩ ነገር አድርገሽላታል። እኔ እንደሰማሁት ደግሞ ጥሩ ነገር ነው ይሄ። የሰማሁት እያልክ ነገር አታስብ። እኔ የሰማሁት ደግሞ በአጋጣሚ ሆኖ በታመመበት ሰዓት ላይ የምትችሉትን አይደለም ምንም አይነት ጥረት እንኳን አላደረጋችሁም። እኔ እሮጣለሁ እግዚአብሔር ይማርህ አላሉትም፣ ይግደልህ አላሉትም። በወቅቱ ምንም እኮ ገንዘብ እኮ አያስፈልግም እኮ
ዛሬ አሁን አንተ የአባቴ ንብረት ነው የምትለው ንብረት ላይ ራሱ ጠይቃታለሁ። ታውቋል አልጠይቅሽም። መደወል ምን ያደርጋል? አባታ እዛ ራስ መመላለስ መታታዩ አባታ ነበር አይደል? እንግዲህ አባትሽ አይደል? ወንድ ልጆች እያሉ ወልደና ነው እያልሽ ሴቶች ነበሩ የሚንከባከቡት አይደል? አሁን ያለው ችግራቸውን እየሰማ ነው አይደል? ሲደወል ደህና ነው እያልሽ ንብረት መሰብሰብ ፈልገሽ ዱሩ ላይ አያገኙም ከኔ። የእውነቴን ነው የምልህ። ድካም ነው ቶዬ ያስከው አንተ አሁን ድካም ነው። በቃ በሚጠይቁኝ መንገድ ይጠይቁኝ። ያንን ነው የምትፈልጉት እናንተ? እነሱ እኔ እንደዛ በህጋዊ መንገድ ምናምን ነገር መጠየቅ እንደማትችሉ አታውቁትም? ይጠይቁኝ። ከአንድም 2-3 ቦታ ጠበቃ ጋር ሄዳችሁ አማክራችሁ አልነበረም? በዛ በኩል ምንም አይነት መንገድ እንደሌላችሁ አታውቁም? አይ በቃ እናንተ እኮ ሰርዛችሁታል። ቆያችሁ ከሰርዛችሁ ቶዬ እኔ ከዚህ በላይ ስለዚህ ንብረት የላችሁም እያልሽ በቃ በሚጠይቁበት መንገድ ባለው ንብረት ለምንድን ነው ተግባብተን የማንኖረው? ንብረት የላችሁም እያልሽ ነው። አድርጋችሁ ጨርሳችሁ እኔ ላይ ነው አሁን ለመካፈል የምትደራደሩት። አታስቡት። ጭንቅላታችሁ ውስጥ እራሱ አውጡት። ከዚህ ውስጥ እንዳታስቡት። ቆይ ይሄኛውስ ቤት እንዴት ነው ማለት? ይሄንን ፈልገዋለሁ አሁን ስታወራኝ ስለነበረ ነው። ይሄንን ቢያንስ ታዞርልኝ ያለች ነበር። ኧረ በጭራሽ ፈልገዋለሁ። እንደውም ቤት ፈልገው ይውጡልኝ። አሁን ፈልገዋለሁ ቤቱን። የት ነው የምትወርቀው? አዎ ፈልገዋለሁ። ልጆቹን ይዛ የት ነው የምትወርቀው? ልጆቹን ይዛ ወደሽ ነው የምትወጪው? የት ነው የምትወርቀው? ልጆቹን ይዛ አንተ ምን አገባህ? የትስ ብትወርቅ እንዴ? አሁንም እየተባበራችሁብኝ ነው። ቤቱን ፈልገዋለሁ። ዶሮ ሪሳንቲ ከኔ የምታገኙት ነገር ይጠብቀሽ። የገጠሩን ልቀቂላት አንቺ። የገጠሩ እሱ እኮ ለልጄ የሰጠሁት እና እሷ ሜዳ ትውደቅ። እሱን እኔ አላውቅም። በነበረ ሸጣ ከመጣች በኋላ ነው እንደገና ሜዳ ውደቅ የምትያው። አይመለከተኝም። እኔ እሱን ሽጪ ብያት አይደለም የሸጠችው። እኔ ሽጪ አላልኳትም እኮ አንተንም እሷንም ሽጡ ብያለሁ። ያኛውም እዛ የተቀመጠ ሴረኛ ብለሽኝ አላልኩሽ? ማትዋሽ በሰዓቱ ሳማከርሽ ቸግሮኛል ብዬ ስልሽ በቃ አንዱን መሬት ሽጠሽው ቤት እንደሆነ እየኖርሽ ነው ሽጠሽው ለዚህ ብለሽኝ። አሁንም ትዋሻለሽ። ውሸት ጥሩ አይደለም። ብታርፊ ነው የሚሻልሽ ማለት ምን እናድርግሽ? እኔ ቶዬ ከዚህ በላይ ምንም ከነዚህ ሰዎች ጋር የማወራው ነገር የለኝም። ስለዚህ እንዳከበርኩ ብትሸኘኝ ደስ ይለኛል። እኔ እሺ አንድ አምስት ደቂቃ ጠብቂኝና ውጪ የኛም ልጆች ይበቃኛል። ከነሱ ጋር ከዚህ በላይ ከአራጆቼ ጋር አላወራም። ከነዚህ ሰዎች ጋር በምን እንደምግባባ አላውቅም። ግን እኔ በጣም እማዝነው ማለት ነው። እውነቴን ነው እማዝነው። በድሌ እኔ ለእናንተ እንደዚህ ነኝ እኔ ለእናንተ እኔ አሁን እንደሆነ እህታችሁ ነኝ። እኔ ለእናንተ እንደዚህ ነኝ ወይ? ስጪኝ ብትሉኝ እኔ ለእናንተ ከለክላለሁ? በግልጽ ስጪኝ ብትሉ እህቴ ቸግሮኛል፣ በቃ ይህን ነገር ከአንቺ መካፈል እንፈልጋለን ብትሉኝ እኔ ከለክላችኋለሁ? እኔ እንደዚህ ነኝ። እኔ እንደዚህ እናንተ ያንንስ ቢሆን ዛፉን ቆርጦ ሸጦ እንዲበላ ሁሉን ነገር እንዲጠቀም ትችልታል። እኔ በልቼ አውቃለሁ። እዛ ሴጄ እግሬ ረግጦ ያውቃል። እዛ ደርሼ አውቃለሁ ወይ? እንደው ግን እናንተ እኔን እንዴት ነው የምታስቡኝ? እኔ እንደዚህ አይነት ሰው ነኝ ወይ? ታውቁኛላችሁ። አንተም ታውቀኛለህ አይደል ወንድሜ? እኔ እንደዚህ ነኝ። አንቺ ስጪኝ ብትል እኔ ከለክላችኋለሁ? ለምንድን ነው እኔን እስከ ማጥፋት እኔን እስከ መግደል እንደዚህ ለእኔ መጥፎ ነገር እስከ መመኘት የደረሳችሁበት ምክንያት ምንድን ነው? ምንድን ነው ለዚህ ያበቃችሁ? እኔ አላሳዝናችሁም? ምንስ የመጨረሻ በሆን እንደው ምንስ ያባታችሁ ልጅ በሆን አላሳዝናችሁ? እኔ እንደዚህ ክፉ ሰው ነኝ? እኔ በጣም ነው የማዝነው። በእውነት በጣም አዝናለሁ። በጣም እውነት ከኔ ከእናንተ ከእህቶቼ ከወንድሜና ከእህቴ እንደዚህ አይነት ነገር አልጠብቅም። ለእኔ እንደዚህ ትመኛላችሁ ብዬ አስቤ አላውቅም። እኔ በህልሜም በእውኔም እንደዚህ ለእኔ እንደዚህ ትሆናላችሁ ብዬ አስቤ አላውቅም ነበር። እኔ ላይ እንደዚህ የሚያስጨክን ነገር እኔ ብቻ ግን እኔ አላውቅም። ያው ለምን ወደ ወቅት እኔ ያው የምትሉትን ነገር የፈለገ ነገር በሉ። እኔ ለእናንተ
ምንንም ቢሆን ልሰጣችሁ ዝግጁ ነኝ። እኔ እንደዚህ አይነት ችግር የለብኝም። ታውቁኛላችሁ። እኔ አሁን ምንድን ነው የሚሻለው? ይኸው ሰምተኛል። እኔ ከዚህ በፊት በሰላሙ ጊዜ ቢሆን ለእናንተ ህይወቴን እንኳን ለመስጠት ወደኋላ አልልም። ታውቁኛላችሁ። አሁን ግን ዶሮሪ ነገር ከኔ አታገኙ። ስባሪ ሳንቲም ከኔ አታገኙ። እሺ ይሄን ወቋት። እሺ ናር ነይ ቆይ በቃ አላውቅም። በቃ መጨረሻችን ምንድን ነው? በቃ የተፈለገው ይሄ ነበረ። መጨረሻችን ይሄ እንዳንቀባበርም ሆነ ከገረ እኔ እኮ ቢያንስ መንፈሳችሁ እንኳን እንዳይሸከር ብዬ ቀደም ብዬ መጥቼ ተናግሬያለሁ። እኔ ከኔ የሚጠበቀውን ነገር አድርጌያለሁ። አሁን እኔ የሚወቀስከኝ ወቀስ አይደለም። ስትወቀስ የሚያስብል እንትን ይላል እንጂ ለዚህ ነው ትመጣለች ይላል። ለዚህ ነው ትመጣለች። በቃ የመጨረሻ ልንለያይ የመጨረሻ ልንቆራረጥ መጣች ማለት ባትመጣስ በዛው ተቆራረጥም ነበር። ቢያንስ የውስጧን የሆዷን እንኳን ነገረቻችሁ። እናንተስ መች ተመልሳችሁ? እህቴ እንደዚህ ጨካኝ አልነበረችም። አንዳንድ ጊዜ ግን ሰው ይጨክናል። በቃ እንደዚህ ጨካኝ ሁኔታዎች ያስገድዳሉ። አትጨክንም ብለህ ነበር ታዲያ ልጁን ጥለባት ይላል። የሁሉ ድራማ ምናምን ስትሰራ የነበረው አትጨክንም ብለህ ከዛም ሲያልፍ ደግሞ ማለት ነው ከቤቱ ውጡ ሳትላችሁ ኢቨን በኮሪደር ምናምን ነገር ንብረት ቤት ፈርሶባት እዚህ ሳትመጣባችሁ ቀርቶ እናንተ ይሄኛውን ወደ ራሳችሁ ለማዞር ምናምን እዚህ ያለ መንቀሳቀስ አስፈላጊም አልነበረም። አስፈላጊ ራሱ ከነበረ የሆነ እስቲ በእናንተ ቦታ እንዴት አሁን አንተ የአባት ንብረት አባት አዳልቶብሃል። እሺ የአባት ንብረት ለአንድ ወንድምህ ወይ ለአንድ እህትህ አብልጦ ተሰጥቶብሃል። አንተ ባዶ እጅህን ነገ ንብረቱ ከዛ ያ የወሰደው ሰው ደግሞ ለሌላ ከቤቱ ላልተወለደ ለራሱ ላልወለደ ሰው ተዘጋጅቷል። ምንድን ነው አንተ የምታደርገው? እኔ እኮ በእናንተ ቦታ ሆኜ እናንተን ለመረዳት ሞክሬ እኮ ማለት ነው የተቻለኝ ነገር ለማድረግ እየሞከርኩኝ ነው። ሀሳባችሁ ልክ አይደለም ምናምን እያልኩኝ አይደለም። እኔም በእናንተ ቦታ ላይ በሆን ምናልባት እንደዚህ አይነት ነገርን ፊል ላደርገው እችላለሁ። በደም የማይጓዳጀን ወይም ደግሞ በደም የማናውቀው ሰው መጥቶ ንብረት ሊወርስ ነው ምናምን ነገር ስሜት ሊሰጥ ይችላል። ግን እናንተ ሄዳችሁበት መንገድ ግን ልክ አይደለም። የእናንተ ሀሳብ የሆነ ነገሩ ልክ እንኳን ቢሆን መንገዱ ግን ልክ አልነበረም። ሲቀጥል ደግሞ አባቴ ለወንድሞቼና ለእህቴ የተሻለ ነገር ሰጥቷቸው ለእኔ ያነሰ ነገር ቢሰጠኝ ወንድሞቼን እጠይቃለሁ ወይ ሽማግሌ ሰበስባለሁ። በህግ ምናልባት ይሄኛውን ነገር ኮንሲደር ላያደርግ ስለሚችል ማለት ነው ሽማግሌ ሰብስቤ ቤተሰብ ዘመድ አዝማድ ሰብስቤ እጠይቃለሁ። እኔ የሚገባኝን ያህል ነገር አላገኘውም። በሰዓቱ ለአባቴ የምደርስበት አቅም ላይ አልነበርኩም፣ ወይም ደግሞ ሰነፎኜ አባቴ ጋር ያለኝ አታችመንት አሪፍ አልነበረም። ለዛ ደግሞ አሁን ልወቀስ አይገባም። በቃ መውቀስም ካለብኝ ውቀሱኝ፣ ግን ደግሞ በንብረት አትቅጡኝ ብዬ ዘመድ ሰብስቤ አወራ ነበር። እናንተን በሆን ኖሮ ነው የምልሽ እንጂ ወንድሜ የሰጠኝን ንብረት በራሴ ላደርግ ጠበቃ ከጠበቃ ቢሮ ስሽከረከር አልከርም። አሁን ይሄኛውን ነገር አሁን እሺ ይሄንንም ቤት አስከፍቻለሁ እሷ ደግሞ ካለች ታደርጋለች። ጠበቃ ቢሮ ከሄደሽ እኮ በስምሽ እኮ ታዞሪ እኮ ስትሞክሪ እኮ አይቻልም ተብለሽ እኮ ነው። አንተ ይሄንን የፍርድ ቤቱንስ መሄዳችንን ጠበቃ ማናገር ስራዬ ነው። እኔ ስራዬ ነው። ለምን መቼ ነው እሺ ከኛ ላይ አንተ ነገር የምታደርገው እኮ አንተ ነህ። ይኸውልሽ አንደኛ ነገር ጥፋትሽ ምንድን ነው? እህትሽ ሀዲያን የሰጠችሽ ስጦታ ነው አይደል? ይሄኛው ስጦታ ብላ ሰጥታሻለች። አልመጣችብሽም። መምጣት ብትመጣብሽ ኖሮ ማለት ነው አንቺ ማሰብ ብትችይ ኖሮ ማለት ነው የምትመጣብሽ ስታጣ ስትመነጣ አንቺ ጋር መምጣት ትችል ነበር። ግን ያኔም አልመጣችም፣ አንቺ ጋር አልደረሰችብሽም። እሱን እንኳን አስበሽ መተው ትችይ ነበር። አሁን ይሄኛው ንብረት በስምሽ ልታዞሪ እየጣልሽ እንደሆነ ብትሰማ ምን ምትል ይመስልሻል? አረ ይሄንን እንኳን አትንገራት። እኔም አልተናገርኩም እኮ ዝም አልኩኝ እኮ ሀይ አደረኩልሽ። እዚህ አጠገቤ ቁጭ ስላለች አሁን ደግሞ ለቀን ደግሞ ትነግራታለህ። አሁንም አስፈላጊ አሁንም እኮ ከማለት እኮ አትመለስም እኮ አታያትም? እንዴት ሆነ እንዴ?
ይኸውላችሁ አሁን እኮ ሜዳ ላይ መውደቅ አንጀቷ በጣም ሩህ ነው። ከኔ በላይ እናንተ ታውቁታላችሁ። እኔ የተወሰነ ጊዜ እሷም ልትመስለኝ አልቻለችም። እኔ እንደዚህ ምንም ነገር እኮ ልኩን ሲያልፍ ገደቡን ሲያልፍ ቀይ መስመር ሲረገጥበት ሰው ያልሆነው ድብቅ ማንነቱ ይወጣል፣ ድብቅ እልሁ ይወጣል። ገብቷል ሀሳቢ? ስለዚህ እናንተ የማይረገጠውን ቀይ መስመር ረግጣችሁ እዚያ አሁንም እሪ ብትሉ በጣም ያልሆነ ካራክተር ብታሳዩ ምንም እናንተ የሚጠቅማችሁ ነገር የለም። እኔ እሷን አናግራታለሁ። ቀጣይ በሽማግሌ እንያዘው ጉዳይ። ካሜራውን እናጠፋለን። በካሜራ አደባባይ የሚወጣ ምስጢር አለ። እሱን እየነገርኩህ ያለሁት እኮ አንዴ ስማኝ። እኔ ለእናንተ አንድ ላደርግላችሁ የምችለው ነገር ማለት ነው ንብረታችሁን ላስመልስላችሁ አይደል? ሲጀምር ንብረታችሁም አይደለም ቀድሞ፣ ግን ደግሞ በሞራል እሷ አምናበት ፈቅዳ ይገባችኋል የምትል ከሆነ ይህንን ነገር ላመቻችላችሁ። እናንተም በጉዳዩ ላይ ጠለቅ ያለ እውቀት ያለው የእናንተ ቤተሰብ የሆነ ሽማግሌ ካለ እሱን የማገኝበትን ነገር ታመቻችሁልኛላችሁ። ቦታ፣ ቀን ምናምን እንመርጥና እዚህ ተገናኝተን ያለውን ነገር ቀለል ባለ መንገድ እናወራበታለን። አለበለዚያ ግን እስከ ዛሬ ድረስ እንደው ያስለቀስከኝን የሚያደረግከውንም ነገር በሙሉ በዚህ ከካስከኝ እስኪ በዚህ ካስ። እሺ አሁን ግን ይሄ ትልቅ ነገር ነው። በስተመጨረሻ እስከ ዛሬ ያደረጋችሁትን ነገር አምናችሁ ለመንፈሳችሁ ለህሊናችሁ ተጸጸቱ። ለህሊናችሁ ነው ማለት እንጂማ ምንም ታስተካክሉት ነገር የለም። ጉዳዩን ህግ ይዟል። ህግ ስለሚይዘው ምንም አይነት ነገር ማድረግ አትችሉም። ግን ደግሞ ለህሊናችሁ ሰላም የእሷም ነገር ግን እዚህ ጋር ይወስነዋል። ህግም ቢይዘው የእሷ ነገርም ይወስነዋል። እንደዚህ ሊሆናችሁ እንዴት ነው ትራራልኛለች ብዬ ነው የማስበው። ትራራልህም እሱ አንድ ህግ ከያዙ የያዘው ምንም የሚቀይረው ነገር የለም። ዲቴል ነገር የናል ማቆም ነገር የለም። ስለሱ ማውራት አልፈልግም። ብቻ ግን አሁን ስላለው ሁኔታ ነው ማውራችሁ። እኔ ማሚን በተቻለኝ መጠን አናግራታለሁ። እናንተ ላይ ያን ያህል ክፉ እንዳልሆነችም አውቃለሁ። ስለዚህ እናንተም ጎዳና ላይ እንድትወድቁም አልፈልግም፣ ጊዜ እስካላችሁ ድረስ ማለት ነው። ቢያንስ እንኳን ባትኖሩ ልጆችሽ በሰላም የሚኖሩበትን ነገር እኔ ልነፍጋችሁ አልፈልግም። ስለዚህ አሁን ማሚንም አናግራታለሁ። ትንሽ እሷም ረጋ ስትል አሁን ያለችውን ራሱ ላትደግሞ ትችላለች። ብቻ እንግዲህ ተመልካቾቻችን ቀጣይ ምናልባት ቪዲዮ ላናበራላችሁ እንችላለን፣ ላታዩ ትችላላችሁ። ሽማግሌ እንሰበስባለን። ከዛ የሽማግሌውን ውሳኔ ግን ማሳወቃችሁ ይሆናል። ምክንያቱም ከኛ እኩል እየተጨነቃችሁ ከኛ እኩል እየተበሳጫችሁ እየተደስታችሁ እየሳቃችሁ እያለቀሳችሁ ስትከታተሉት የነበረ ጉዳይ ነው። ስለዚህ እናንተንም ማሳወቅ ስላለብኝ ያሳውቃቸዋለሁ። ምናልባት ግን ፕራይቬሲ ለመጠበቅ የሰውን ከዛ ያለ ሽማግሌ ሊኖር ስለሚችል ማይቻል ከሆነ ምናልባት ላናቀርብላችሁ እንችላለን። ከዛ በኋላ ግን ውጤቱን ግን ለእናንተ የምናደርስና የምናሳውቃችሁ ነው የሚሆነው። እንግዲህ ከእናንተ ጋር ያለኝ ነገር ጨርሻለሁ። ሌላ የምትሉኝ ነገር ካለ በሉኝና እኔ ልታወቅ። በቃ ምን እንደማንም ብለህ ሁለት ሰው ተነጋግረን በዚህ ባነጋገርና ጋሽ ይልማ የጋራ በጣም የምትቀርቡት ሰው ነው። እሱ መሆን ይችላል አይደል? እሱን ደውለሽ ጠሪው ማለት አይ እሱን አውቀዋለሁ። ስለሱ ተነግሮኝ የተወሰነ ሌላ የምትጨምሩት ሰው አለ? አንድ ሰው አለ። እሺ በቃ ስለዚህ የምትጨምሩትን ሰው ስልኬን ያውቀዋል። ፍሳ ቴክስት ያድርግልኝና እኔ ያገኛቸዋለሁ። ከዛ ባለው ነገር ላይ ከስር መሰረቱ ጀምሮ እናወራበታለን። ከዛ በኋላ እንደሚሆን እሺ ትላለች ወይ ነው ቅድሚያ እሷን ካላደረጋት ማድረግ የሚችለውን አደርጋለሁ። እስኪ እንግዲህ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበር። ሌላ የሚኖረን ከሆነ የምናሳያችሁና የምናሳውቃችሁ ይሆናል። እንግዲህ እስካሁን ድረስ እዚህ ድረስ ስለተከታተላችሁንና እያንዳንዱ ነገር ስላያችሁ በጣም እናመሰግናለን። እንግዲህ በዚህ ጉዳይ ላይ ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ ብታስቀምጡ የምናነበው ስለሚሆን እንደ ሰፖርቲቭ እንደ ግብአት ልንጠቀመው እንችላለን። እስካሁን ስለተከታተላችሁ በጣም እናመሰግናለን። ደህና